አዲስ አበባ ከአስደናቂ ገጽታዋ የኮሪደርና ወንዝ ዳርቻ ልማት እስከ ሰው ተኮር ፕሮጀክቶች ከኑሮ ውድነት ማቃለል እስከ ግዙፍ መሰረተ ልማት ድረስ ባለፉት 6 ወራት የነዋሪዎቿን ማህበራዊና ኢኮኖሚያዊ ኑሮ ያሻሻሉ በርካታ ተግባራትን አከናውናለች። እነዚህ ስራዎችና ጥረቶች በዝርዝር ተመዝነው ስኬቶች ተከብረውና ጉድለቶች ታርመው ለቀጣይ የላቀ ውጤት የሚሆን አቅጣጫ የተቀመጠበት የከተማው የ6 ወራት እቅድ አፈጻጸም ግምገማ ተጠናቋል። በተለያዩ ዘርፎች የተመዘገቡ ስኬቶችን በማስቀጠል ሌብነትና ብልሹ አሰራርን መከላከል ከቀጣይ የትኩረት አቅጣጫዎች አንዱ መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናግረዋል። ተቋሞቻችን ምን ጊዜም ቢሆን የፖለቲካ ስርዓት ቢቀያየር እንኳን መሰረታቸው የተገነባ የማይቀያየሩ ሁልጊዜም ህዝብን ማገልገል የሚችሉ ጠንካራ ተቋማት ሆነው እንዲገነቡ ለማድረግ የጀመርነውን ስራ አጠናክረን አንዱ ለሀገራችን ብልጽግና የሚተወው አሻራ ይሄንን ነው። ሌብነትና ብልሹ አሰራርን ሁሉንም አቅም ተጠቅመን እንታገል። የህዝብን አቅም እንጠቀም። ለህዝብ ግልጽ እንሁን ማለት ነው። ግልጽ እንሁን፣ ህዝብ እንዲሳተፍ፣ ህዝብ ሲጠቁም፣ ህዝብ በተለያየ መንገድ ሲያሳየን እንጠቀምበትና የበለጠ ህዝብ ከኛ ጋር ሆኖ እንዲሰራ በሚስብ መንገድ እንሄድበት። በተጨማሪም ከዚህ በፊት ቅሬታ ይነሳበት ለነበረው የአገልግሎት አሰጣጥ ዘርፉን ሪፎርም ለማድረግ መተግበር የጀመረውን መሶብ የአንድ ማዕከልን በከተማው ማስፋፋት ሌላኛው ይበልጥ ትኩረት የተሰጠው ጉዳይ ነው ብለዋል። ትልቅ ተስፋ ለህዝባችን ለኛም ጭምር በዛ መንገድ ላይ ከፍተኛ ጥረት ማድረግ እንዳለብንና ውጤታማ ማድረግ ያለብን የመሶብ አንድ ማዕከል አገልግሎትን ውጤታማ ማድረግ እንደሆነ አይተንበታል። ስለዚህ መሶብን ማጣደፍ አለብን ማለት ነው። አሁን በዚህ ወር መጨረሻ አካባቢ ወደ 4 የሚሆኑትን ወደ አገልግሎት እናስገባለን። እስካሁን 2 ነው ያለን፣ 4 እናስገባለን። ቀጥሎ 6 ይቀሩናል። እስከ ሚያዝያ መጨረሻ ብለን ሀብትን መድበን ሰው ኃይል መድበን እየሮጥን ያለነው ለዚህ ነው። በተቋማት መካከል ያለው ቅንጅት ትስስር መጠናከር አለበት። የምትወቃቀሱ ተቋማት አላችሁ። በቃ ዲሊቨሪ ከሆነ ማዕከላችሁ ስራ ከሆነ እንዳትቀናጁ የሚያደርግ ምንም ነገር የለም። በጣም በመቀናጀት ውጤታማ ስለምትሆኑ ትወዱታላችሁ። ግን ደግሞ ስራ በሚያስፈታ መንገድ የምትሄዱ በኋላ ለወቀሳ የምትዘጋጁ ደግሞ አስተካክሉ። በውጤት የታጀበውን አዲስ አበባን የብልጽግና ተምሳሌት የማድረጉ ጥረት በአጭር ጊዜ ሙሉ ለማድረግ አመራሩ እርስ በርስ ተቀናጅቶ የመስራት ባህልን ማሳደግ ይኖርበታል። አልፎ አልፎ ሙሉ ያለመሆን ችግር አለ። ሙሉ አለሆን ማንሆንባቸው ጉዳዮች አሉ። ይሄ የተሟላ ሊደርሺፕ ከማረጋገጥ ጋር ተያይዞ የሚመጣ ችግሮች ናቸው ማለት ነው። ይህንን ደግሞ ቀጣይነት ያለ ትግል ይፈልጋል። ፖለቲካል ኢኮኖሚ ኢንቫይሮንመንቱ በአንድ ጊዜ አይቀየርም። በሂደት ውስጥ እየተስተካከለ የጸዳ ሊመጣ የሚችል ፕሮግሬስ ነው ያለው ወይስ ሪግሬስ ነው የሚለው ነገር ማለት ነው። ፕሮግሬስ ነው ምንም ብትማይል ወደፊት እየሄደናል። ግን እነዛን ጉድለቶች ደግሞ ማንሳት አለብን። መደበቅ የለብንም። ሸፋፍነን ማለፍ የለብን። ስለዚህ ከአመራር ሁኔታችን ጋር ተያይዞ ያለው ችግር እያረምን እየፈታን ነው የደምነው ወደ ምን ፈልገው ደረጃ አልደረሰም። የተቀራረበ ነገር ላይ ገና ይቀራል ማለት ነው። የመንግስትና የፓርቲ አበይት የቅድ ክንውኖች ከወረዳ እስከ ማዕከል ድረስ በዝርዝር በተገመገመበት የቅድ አፈጻጸም መድረኩ በ6 ወራት ውስጥ 195,000 የስራ ዕድል መፈጠሩንና በርከት ያሉ አገልግሎቶች ዲጂታል እንዲሆኑ ተሰርቷል። በግማሽ ዓመቱ ወደ 178,000 ስራ ዕድል ለመፍጠር ታቅዶ 195,000 ስራ ዕድል ተፈጥሯል። ይሄ ከባለፈው ተመሳሳይ ወቅት ጋር ሲታይ 64,000 ተጨማሪ የስራ ዕድል መፍጠር የቻልንበት ወቅት ላይ ነው የምንገኘውና በከተማ ውስጥ ያለው ጸጋ ከዚህ በላይ ነው። ቀጣይ እነዚህን ጸጋዎች በርብርብ የተንቀሳቀስን ድረስ ወደ ስራ ማስገባት የሚያስችለን አቅም በእጃችን እንዳለ ማንሳት ፈልጋለሁ። ባሳለፍነው የ6 ወር አፈጻጸም ወቅትም ተጨማሪ አገልግሎቶች በቴክኖሎጂ የተደገፉ እንዲሆኑ ማድረግ ላይ ትኩረት ተሰጥቶ ተሰርተዋል። ወደ 23 የሚሆኑ አገልግሎቶች በቴክኖሎጂ የተደገፉ እንዲሆኑ ማድረግ ተችሏል። የኑሮ ውድነትን ለማቃለል 18 ቢሊዮን ብር በመደጎም እየተሰራ መሆኑ የተገለጸበት የግምገማ መድረኩ ተረጅነትን እየቀነሱ መሄድ፣ የስራ ዕድል በስፋት መፍጠር እንዲሁም የሚሰሩ እጆችን ማበረታታትን ጨምሮ ሌሎችም የስራ አቅጣጫዎች ተለይተውበታል።